ማንንም ሰው ማመን እንደሌለባችሁ የሚያስተምራችሁን ታሪክ ነው ይዤላችሁ የመጣሁት። ስኬሪ ስቶሪ ታይም። እንዴት አብሮ አደጌን ጓደኛዬን እህቴን አላምናትም ትሉ ይሆናል። ይህን ታሪክ ከሰማችሁ በኋላ ግን ጥያቄ ሊፈጥርባችሁ ይችል ይሆናል። ሰብለና እድል ይባላሉ። ወደ ገጠራማው አካባቢ ነበረ ኑሯቸው። ያው ገጠራማው አካባቢ ጠበብ ያለ ነው፣ ሁሉም እርስ በርስ ይተዋወቃል። ሰብለና እድል በእድሜ ኩያሞች ናቸው። አብረው ነው ያደጉት ስንል አብረው ነው የሚበሉት የሚጠጡት፣ ወደ ትምህርት ቤት የሚሄዱት፣ ሁሉንም ነገር የሚያደርጉት አብረው ነው። አንድ ሳምንት አንዷ ቤት ካደሩ ቀጣዩን ሳምንት ደግሞ ሌላኛዋ ጋር። በዚህ ሁኔታ ነበር የኖሩት። ሁለቱም እናቶቻቸው ይቀራረባሉ። በሰብለና እድል ምክንያት እናቶቻቸውን በጣም ጥሩ ጓደኛ ማማቾች ለመሆን ችለው ነበር። ሰብለና እድል ቆንጆ ሴቶች ናቸው። ግን ብዙ ጊዜ እድል ስትለብስ ያምርባታል። መልክ ኑሯት አይደለም፣ ሰብለ ትበልጣታለች በመልክ። ግን እድል ብዙ ጊዜ አትራክሽን አላትና ሰው አይቷቸው ሁለቱን ወደ እድል ነበረ የሚሳበው። ሰው የምትዘንጠው በቃ አንድ አይነት ልብስ ለብሰው ሰው ግን ወዲያውኑ የሚያየው እድልን ነበረ ከሰብለ ይልቅ። እና ሰብለ በውስጧ ለምንድን ነው እንደዚህ ሆኖ ያለች ታስብ ነበረ። ቆንጆ ነኝ እኔ መልክ አለኝ፣ አንድ አይነት ነው የለበስነው፣ ለምንድን ነው አቴንሽን ወደ እሷ የሚዞረው የሚለው ጥያቄ ከልጅነታቸው ጀምሮ አይምሮ ውስጥ ይመላለስ ነበር። ይህ በእንዲህ እንዳለ እድል ታገኝና ወደ ከተማ ትሄዳለች ማለት ነው። ወደ ከተማ ሄዳ ትታገላለች፣ ህይወቷን ለመለወጥ ስትራግል ታረጋለች። ረጅም ጊዜ ድርጅት ውስጥ ትቀጠራለች። እዛ ድርጅት ውስጥ ታዲያ እንደ ኖርማል ሰው አይደለም የተቀጠረችው፣ ትልቅ ፖዚሽን ነበር ያገኘችው። በጣም ትደሰታለች። ወደ ገጠር ተመልሳ ለእናቷ ይህንን ዜና ታበስራታለች፣ ለሰብለም ትነግራታለች ማለት ነው። ግን ሰብለ ያው ፊት ለፊቷ ሳቀችላት፣ ደስ አላት፣ አቀፈቻት። ግን ውስጧ በጣም እያራረ ነበር። ለምንድን ነው ሁሉ ነገር ወደ እሷ የሚሄደው? እድል ለምንድን ነው ህይወት ወደ እሷ ለምንድን ነው የምታደለው? እኔስ የሚል ጥያቄ ጭንቅላቷ ውስጥ በደንብ እየተፈጠረ መምጣት ጀመረ። እድል ትሰናበትና እናቷን ወደ ከተማ ትመለሳለች ማለት ነው። በጣም መስራት ትጀምራለች። ከዛ ጊዜ በኋላ ታዲያ በቃ እድል ወደ እሷ እየቀናት መጣ። ህይወት ወደ እሷ እያደላችላት መጣች። ብዙ ገንዘብ አገኘች። የራሷን ድርጅት ለመክፈት ቻለች። መኪኖች ገዛች፣ ቤቶች ገዛች። በቃ ድልቅቅ ያለ ህይወት መኖር ጀመረች። ለፍታበታለች ይህንን ህይወት። የሆነ ጊዜ ላይ ወደ ገጠር ሄጄ ያው ቤተሰቦቼና ጓደኞቼን ቪዚት ማድረግ አለብኝ ብላ ታስብና ትሄዳለች ማለት ነው። ስትሄድ ታዲያ በጣም በሚያምር መኪና ልክ እዛ ስትደርስ የሰፈር ሰው በሙሉ ግልብጥ ብሎ እሷን ሊያያት ወጣ። እናቷ በለቅሶ በደስታ መሬት ላይ ተንበረከከች። ህፃናት መኪናዋን እየተከተሉ መጮህ፣ ስሟን ማንሳት፣ እድል መባል ጀመረ። በዚህ ጊዜ ሰብለ መቋቋም አልቻለችም። ከሩቅ ሆና እያየች ነበር። ሰብለ ያው እዛ ሆና እርሻው ላይ ምናምን ነበረ የምትሰራው የነበረውና ሁሉ ጊዜ በቃ እድል እንዴት እሷን እንዳልቀና ታማረር ነበር። አሁን ደግሞ እድልን ስታያት እንደዛ ሆና ውስጧ በጣም መቃጠል ጀመረ። እድል ትመጣለች። ሁሉንም ሰላም ካለች በኋላ ጓደኛዋ ስለናፈቀቻት ወደ ሰብለ ትሄዳለች ማለት ነው። ሰላም ትላታለች። ግን ሰብለ ፊቷ ተቀያይሯል። ዝም አለችባትና መቀያየሯ ገብቷታል። እድልም ምን ሆነሽ ነው ተጫዋች እንጂ አንቺ ቆንጂዬ ምናምን እያለች ያው ቲዝ ታረጋታለች፣ እየቀለደች ነበር። ግን ሰብለ ውስጧ ምንም እንደ ድሮ አይደለችም። ፌክ ፈገግታ ወይም ደግሞ ፌክ ወሬ ልታወራ ትችላለች እንጂ ውስጧ ልክ እንዳልሆነ፣ ፊቷ ልክ እንዳልሆነ በግልጽ ይታያል። በጣም ያስታውቅባት ነበር። ታዲያ ያ ምሽት ሁሉም ተኝተው የእድል እናት ህልም ታያለች። ህልሟ ላይ ምንድን ነው ያየችው? እድል ልጇ ማለት ነው ራቁቷን ሰው መሀል ቆማ ልብሶቿ እየተቃጠሉባት ተንበርክካ እዛ ስታለቅስ ነው ልጇን ያየቻት ማለት ነው። እና ራቁቷን ናት፣ ልብሶቿ እየተቃጠሉ ነው፣ በሰዎች ተከባለች። በዚህ ጊዜ ታዲያ እናትየው ላብጠም መቃርቋት ትነሳለች። ስትነሳ ታዲያ ጠዋት እድል ወደ ከተማ ከመመለሷ በፊት ታስጠራትና እናቷ የኔ ልጅ እባክሽን ልብስሽን ለማንም ሰው እንዳትሰጪ ትላታለች። የድሮም ይሁን ልብስሽን አዲስም ይሁን ልብስሽን ለማንም ሰው አሳልፈሽ እንዳትሰጪ፣ በጣም የምትወጂውም ሰው ቢሆን እንኳን ትላታለች። ከዛ እድል ትስቃለች። ቃል ግቢልኝ አለቻት። ለእናቷ ቃል ገባችላት፣ ግን አላመነችበትም። በእንደዚህ አይነት ነገር አታምንም ነበር። ቻው ብላ ሁሉንም ወደ ከተማ ትመለሳለች። ግን ወደ ከተማ ስትመለስ ሰብለን ይዛት ሄዳ ነበር። እድል ያሰበችው የሰብለን ላይፏ ልታስተካክልላት፣ ስራ እንድትጀምር ልትረዳት፣ በቃ አጠቃላይ ከተማ ውስጥ ኑሮ እንድትጀምር ልታግዛት ነው የወሰደቻት።
ታዲያ ወሰደቻት። ቤቷን ስታሳያት ላይፏን እንደገና ፊያንሴ ላይ እጮኛ ነበራት እድል፣ እሱንም አስተዋወቀቻት። ፍራንክ ይባላል። በዚህ ጊዜ ግን ሰብለ ቅናቷን ልትቆጣጠር አልቻለችም። የእንግዳ ክፍል አዘጋጅታላት እዛ ነበር ያረፈችው። እዛ ቁጭ ብላ ግን በሀሳብ ትብሰለሰላለች። ታዲያ መሸት ካለ በኋላ ቲክቶኳን እየተመለከተች ባለበት ሰዓት አንድ ሰውዬ ታያለች። ይሄ ሰውዬ ጠንቋይ ነው። የሌላን ሰው ህይወት የሌላን ሰው ነገር የምትፈልጉ ከሆነ ትክክለኛው ቦታ ይሄ ነው እያለ ያው ራሱን ፕሮሞት እያደረገ ነበር። ይሄን ሰውዬ ቁጥሩን ትይዝና ላይክ መጥፎ ክፉ ነገር ታስባለች ማለት ነው። ታዲያ ጠዋት ላይ እድል ትጠራትና እድል ድርጅቷ ውስጥ ልታስቀጥራት እንዳሰበች ትነግራታለች። ግን ሰብለ አልፈልግም ትላታለች። አልፈልግም የራሴን ቢዝነስ ነው መጀመር መፈልገው ስትላት እድል ገንዘብ ትሰጣታለች። ገንዘቡን ትቀበልና ወዴት ትሄዳለች? ሰብለ ያ ጠንቋይ ያለበት ቦታ ትራቭል ታደርጋለች። ወደዛ ከደረሰች በኋላ ሰውየውን ታገኘዋለች። ለምን እንደመጣች ታስረዳዋለች። በቃ ህይወቷን ሙሉ መውሰድ ነው የምፈልገው፣ ዝናዋን፣ ስራዋን፣ መኪኖቿን፣ ቤቷን፣ ያፈራችውን ንብረት እና እጮኛዋን ትለዋለች ለሰውየው። ሰውየው ምን ይላታል? በየ2 ሳምንቱ የድሮ ልብሶቿን ይዘሽ ነይ፣ በየ2 ሳምንቱ የሆነ የድሮ ልብሷን ይዘሽ ትመጫለሽ በየ2 ሳምንቱ አላት ማለት ነው። ግን ይሄ ልብስ በስጦታ መልክ ደስ ብሏት የሰጠች ነው እንጂ መሆን ያለበት አንስተሽ ወይም ደግሞ ሰርቀሽ ካመጣሽ አይሰራም ይላታል ማለት ነው። በመሐልችን ኢንፎርሜሽን ሰጣችኋለሁ። የእንግሊዘኛ ኦንላይን ክላሳችን እንደቀጠለ ነው። ቀጣይ ዙር ተጀምሯል። መመዝገብ ትችላላችሁ። ዲስካውንት ላይ ነን። ከቤታችሁ ሆናችሁ እንግሊዘኛ ቋንቋ መናገር፣ ማንበብ፣ መጻፍ መማር የምትፈልጉ ሰዎች ኢትዮጵያ ውስጥም ከኢትዮጵያም ውጪ የትም ሀገር የሚያስፈልጋችሁ ስልክና ኢንተርኔት ብቻ ነው። ያው ይሄ የምታውቁት ነገር ነው። እንግዲህ ለአመታት የአብያና የእንግሊዘኛ ቋንቋ ትምህርት ቤት ተማሪዎችን ሲያግዝ የነበረ ትምህርት ቤት ነው። እውቀት እያላችሁ እየዘነጣችሁ እንግሊዘኛ ቋንቋ ኢንተርናሽናል ቋንቋ አለማወቅ ግን ከባድ ነው ጋይስ። አትሊስት የተወሰኑ ነገሮችን መረዳትና ማውራት መቻል አለባችሁ። ኮንፊደንሳችሁን ማዳበር መቻል አለባችሁ። የትም ሀገር ብትሄዱ እንግሊዘኛ ቋንቋ ግድ ነው። ስለዚህ እኔ ጋር ኦንላይን በቀን 2 ሰዓት ብቻ ሰጣችሁ መማር ትችላላችሁ። በግሩፕ እና በፕራይቬት ወይም ቪአይፒ ክላስ ተዘጋጅቶላችሁ። ይሄንን ከሰውየው ጋር ትባባልና ሰብለ ትመለሳለች። ትመለስና ትጠራታለች እድልን ማለት ነውና እድል ልብሶችሽ በጣም ያማምራሉ። ቆንጆ ቆንጆ አዳዲስ ልብሶች አሉሽ። እኔም እንዳንቺ መዘነጥና ማማር ፈልጋለሁ። ከማትለብሻቸው ልብሶች ውስጥ ለኔ የሚሆናለሽ ብላ ላይክ በቅንነት ትጠይቃታለች። ያው ቅን መስላ ማለት ነው። እድልም ላይክ ትጎትታትና ወደ ክሎዜቷ ወደ ልብሶቿ ያሉበት ተወስዳትና የድሮ የምትላቸውን ማለት ያለበሰቻቸውን ግን አዳዲስና ክላሲ የሆኑ ቀሚሶችን፣ ልብሶችን፣ ይሄ ክራፕቶፖችን አውጥታ ትሰጣታለች ማለት ነው። ያው በደግነት ሰብለ ግን እነዛን ልብሶች ወዴት ነው ይዛ ሄደችው? ወደዛ ጠንቋይ። ይሄ ነገር በየ2 ሳምንቱ እየቀጠለ መጣ። ትሰጣታለች የድሮ የምትላቸውን ልብሶች። ነገር ግን ሰብለ አንዱንም ልብስ ስትለብሰው እድል አታያት እና ሁሌ ግራ ይገባታል። ልብሶች ትሰጣታለሁ ግን አትለብሳቸውም። የሆነ ጊዜ ታዲያ ጠየቀቻት። ስትጠይቃት ሰብለ ምን አለቻት? ለስፔሻል ለሆነ ኦኬዥን ስላስቀመጥኳቸው ነው አለቻት። ሊትል ዱ እድል ነው ሰብለ ወደዛ ጠንቋይ እነዛ ልብሶች እየወሰደች ነበር። ታዲያ ጠንቋዩ ምንድነው የሚያደርገው? ልብሶቹን ካቃጠለ በኋላ የልብሶቹን አመድ ለሰብለ ያጎርሳት ነበር። ለፓርቲቱ ላይክ አድርጉ።